ሀብል ወይዘሮ ሀና እናቷ እንደሆነች አረጋገጠች። የተወለደችበትን ሆስፒታል በመሄድ የተወለደችበትን ቀንና እንዲሁም ደግሞ ወራቶችን በመጠየቅ ምናልባት የወለድሻት ልጅ እና ጥለሻት የሄድሻት ልጅ ተመሳሳይ ሊሆን ይችላል በማለት ቀጥ ብለው ኢዝራና ሀብል ወደ ወይዘሮ ሀና ቤት በመሄድ የነበረውን ሲነግሯት የተወለደችበትን ሆስፒታል ሁሉንም አረጋግጣ ሀብል ስትነግራት ልጄ አንቺ ነሽ ማለት ነው በማለት ወይዘሮ ሀና በማልቀስ ቤቱን ቀወጠችው። መጀመሪያውንም ኩኩሻ ትክክለኛ ልጇ እንዳልሆነች በብዙ ነገር ተረድታ ነበር። በተለይ ደግሞ ዘነቡ በምታወራውና በምታደርጋቸው ድርጊቶች ብዙ ውሸት እንዳለበት በጣም እርግጠኛ ሆና ወይዘሮ ዘነቡን ራሱ ልጅን አንቺ ትክክለኛ ልጅ እንኳን እሷ ሆነችም አልሆነችም በስርዓት ስላላሳደግሻት ከዚህ በኋላ ላይሽ አልፈልግም፣ ከዚህ ቤትም ውጪ በማለት አባራት ነበረ። እሷም እግሯ ላይ ወድቃ ይቅርታ ብትጠይቃትም በፍጹም ይቅርታ ልታደርግላት አልፈለገችም። ኩኩሻ የነበረችበትን ሀብል ያደገችበትን የራሷ አስመስላ ስለነገረቻት በጣም ነው ያመማትና የከነከናት። እኔ መጀመሪያውንስ እውነቱን ብትነግሪኝ ምንልሽ ነበር? አሁን ግን ላንቺ ምንም የማደርገው ነገር የለም። ምክንያቱም ልጄን በትክክል አላሳደግሻትም። ያሳይ በቃ ውሸትሽ በማለት ከቤቷ መንጭቃ አውጥታታለች ማለት ነው። እሷም በጣም ተናዳና ተበሳጭታ ኩኩሻ አለቅሽም፣ ብቻሽን ገንዘቡን ልትበዩ እያሰብሽ ነውና መቼም ቢሆን ብቻሽን ለመብላት አትሞክሪ እኔ እያለሁ በማለት ስትዝት ነበረ። ለአጸደ ደውላላት አጸደ ጋር ሄዳ እየጠጡ ሰክረው እያወሩ ነበረ። ምክንያቱም ኢዝራ ሀብል እየተጎዳች ስለሆነ ሰራተኛ ያስፈልገናል በማለት ደላላ ቤት ሄዶ ስለነበረ ደላላው ቤት በመሄድና በመከታተል አጸደ እዛ ቤት የምትገባው ለራሷ ሰው ልታደርጋት ገንዘብ ከፍላ ነበረ። ይህን ነገር ከዘነቡ ጋር እያወራችና እየተመካከረች ባለችበት ሰዓት እኔ የትልሽ አለሁኝ አታስቢ፣ ምክንያቱም እዛ ሰራተኛ ልገባ ያለችውን ልጅ እኔ የኔ ሰው ናት እና ምንም እንዳታስቢ ያለውን መረጃ በሙሉ ትሰጠናለች ብላት ነበረ። ምክንያቱም አሁን ላይ እነ ኢዝራ ደግሞ ወይዘሮ ሀናን እስከነ ቤተሰቧ እነሱ ምሳ ለመጥራት ስላሰቡ ይሄንን ነገር ስለሚያውቁ መረጃ ከሁለቱም ያለውን ነገር እያጣራች ትነግረናለች እያለች እየነገረቻት ባለችበት ሰዓት ኢዝራ ከኋላ ተየት መጣ ሳይል ሲመጣባቸው እንግዲህ አጸደም ዘነቡም የሚይዙትና የሚጨብጡት አጥተው ነበረ። ነገር ግን እነሱ ያወሩትን የሰማት መስሏት አጸደ በጣም ደንግጣና እንዴት ልመጣ ቻልክ እያለች እየተርበተበተች እያወራችሁ ነው። ምነው ስለ እኔ ስታወሩ ደረስኩባችሁ እንዴ ነበረ እሱም ያላቸው። ወይዘሮ ዘነቡ ራሱ በጣም ነው የደነገጠችው ማለት ነው። ኢዝራ የሀብልን እናት ትክክለኛ እናቷን እንድታውቅ ወይዘሮ ዘነቡ የግዴታ ከየት ሆስፒታል እንዳመጣቻት የት ሆስፒታል እንደምትሰራ ያንን ነገር ለማረጋገጥ እንጂ የመጣው እነሱ እንዳሰቡት ከኋላቸው ወሬ እያዳመጠ ምናምን አይደለም። ሀብል የተወለደችበትን ጊዜ እያንዳንዱ ለማወቅና ለማጣራት ነው የመጣው። ምክንያቱም ወይዘሮ ሀናን በምታያት ሰዓት ውስጧ በጣም ይረበሻል። ሁለተኛ ነገር ደግሞ ኩኩሻ ያለቻት ነገር ጭንቅላቷ ላይ ቀርቷል። ዘነቡ ይህን ነገር ያደረገችው የኔን ልጅነት ነው እንጂ ኩኩሻን ለገንዘብ ብላ አምጥታ ነው እንጂ ልጅ ናት ብላ ያገናኘቻት ትክክለኛ ልጅ እኔ ነኝ እያለች ጥያቄ ስለሆነባት ያንን ጥያቄዋን ለማስተካከል ነው ኢዝራ እሷ ድረስ የሄደው። ነገር ግን እሷ ሀብልና እናቷ ከሚገናኙ ሞቷን ነው የምትመርጠው። ምክንያቱም ሀብል ደስተኛ እንድትሆን አትፈልግም። ከመጀመሪያውኑ ጀምሮ ስታሳድጋትም ጨቁና ነው ያሳደገቻት። ወደፊትም ደግሞ የተሻለ ህይወት እንዲኖራት አትፈልግም። አሁን ላይ ራሱ ኢዝራን አግብታ እዛ ቤት እሷ ወጥታ ወይዘሮ ዘነቡ ስለወጣች እሷ ብቻዋን እዛ በመኖሯ
በጣም አናዷትና አበሳጭቷታል ማለት ነው። አይደለም እናቷን አግኝታ ባለሀብት እንድትሆን ይቅርና እንግዲህ ወይዘሮ ሀና እዚህ ቤተሰብ ጋር ብዙ የሚያቆራኛት ነገር አለ። ምክንያቱም ዶክተር ዘካሪያስ ለአቶ ሌኩን ሕክምና ወደ ኢትዮጵያ እንደሚመጣ እና ለ20 ዓመት ውጭ ሀገር እንደኖረ ስትነግራት ነበረ ሀብል። ይሄ ነገር አጋጣሚ ነው ወይስ ምንድን ነው? የሆነ የተደበቀ ነገር ቤተሰቡ ጋር አለ ብላ ነው ያሰበችው። ነገር ግን ወይዘሮ ሀና የዘካሪያስ ቤተሰቦች ናቸው እያለችም እኮ እያሰበች ይሆናል በዚህ ሰዓት ማለት ነው። ግን ትክክለኛ እውነቱ የገዛ ልጇ የዘካሪያስ ልጅ ወይ ሀብል እዛ ቤት መገኘቷ ነው የሚገርመው እና አስገራሚ ነገር ማለት ነው። ወይዘሮ ሀና እንደዚህ ቆራጥ በመሆኗ በጣም ነው ደስ ያለኝ። ምክንያቱም ይቅርታዋን ተቀብላ ይቅርታ ብታደርግላት እዚህ ብትኖር ብዙ ነገር እንደሚበላሽባት ታውቃለች። ቀድሞ ታውቋታል። እዚህ ካስቀረቻት ይቅርታ አድርጋ እዚህ ከእነሱ ጋር ካደረገቻት ብዙ ነገሯን ስለምታሳጣት እስከ ሞት ደረጃ ልታደርስባት ስለምትችል ገንዘብ የሚያባርር ሰው እና ገንዘብ የሚያሳድድ ሰው መጨረሻ ምን ሊያደርግ እንደሚችል አይታወቅምና ከአጠገቧ ማራቋ ማባረሯ በጣም ትክክል ነገር ነው ያደረገችው። እንግዲህ ትንሿ ልጇ ራሱ የተፈጠረ ነገር አለ። ኩኩሻን እንደዚህ ስታለቅስ በጣም ነው ያሳዘነችኝ እህቴ። እኔ ልክ እንደ እህት ነው የወደድኳት እማዬ፣ እባክሽን ኩኩሻን ምንም እንዳታደርጊያት። እሷ የዋሸችው ነገር የለችም። የዋሸችው አክስቴ ናት እንጂ እሷ በፍጹም አላሸችሽም። እህታችን እህት እንኳን ባትሆን እንደ እህት ተቀብያታለሁ እና እባክሽን እማዬ እንዳታባረሪያት እያለች ስትነግራት ነበረ። ልጅ ከሆነችም ደስ ይለኛል፣ ካልሆነችም ደግሞ እሷ ልጄ ናት፣ የትም አላባረራትም። በጣም ተሰቃይታና ተጎድታ ያደገች ጎዳና ላይ ያደገች ልጅ ስለሆነ አላባረራትም፣ አታስቢ ማይ በማለት ከማይ ልጇ ጋር እያወራች ነበረ። እንግዲህ ማይ ልጇ ትንሿ ልጇ የትንሽ አዋቂና በጣም በሳል አስተሳሰቧ ልክ እንደ ትልቅ ሰው የሆነች ልጅ ናት። እንደ ሕፃን ልጅ አይደለችም። ለኩኩሻ ያላት ሁኔታ እንኳን ራሱ በጣም የሚያሰፈስፍ እና አንጀት የሚበላ ርህራሄ ነው ያላት። ሀብልን ደግሞ ስታገኛት በጣም ወዳታለች። ሀብልንም በጣም ነው የወደድኳት። እማዬ ግን ምን እየተፈጠረ ነው? ምን እየተካሄደ ነው? እንዴት ነው የሚተዋወቁ ሆነው ስማቸው ደግሞ የተገጣጠመው ስትላት፣ እኔም እሱ ነገር ግራ ጋብቶኛል እያለቻት ነበረ። የስማቸው መመሳሰል እንደገና ደግሞ ስታያት በየጊዜው እየደነገጠች፣ እኔ ብቻ አይደለሁም ደግሞ የምደነግጠው እሷም እኮ ስታየኝ የሆነ የማይታወቅ ፍርሃትና የሆነ ስሜት ፊቷ ላይ አያለሁኝ። ወይኔ ልጄ እያለች እያወራች ነው እንግዲህ ወይዘሮ ሀና። እስካሁን ድረስ የስም መገጣጠም ነው እንጂ ምናልባች ልጄ ትሆናለች ወይ ብላ ያሰበች አይመስለኝም። ነገር ግን ሀብል እች ሴትዮ እናቴ ትመስላለች፣ በተደጋጋሚ የማያት በህልሜ የማያት ሴትን እሷን ነው የምትመስለው። እና ኢዝራ እባክህን የሆነውን ሁሉ እንደምንም ብለህ ነገሮችን አጣርተህ እውነታውን እንደርስበት። በተለይ ደግሞ ዘነቡን እኔ አላምናትም። የኔ ልጅነት ይሆናል ለኩኩሻ አንስታ የሰጠቻት። ኩኩሻ ግን እንዴት የኔን ስም ተጠቅማ የኔን እናት ልትወስድ ቻለች እያለች በጣም ጥያቄ እየሆነባት ይገኛል ማለት ነው። እንግዲህ ሜርሲ ላደረገችው ቤተሰቡ ላይ ላደረገችው ድርጊት በጣም ተጸጽታና አዝና ያቺ የምታወራው ያቺ የምትጫወተው በልቅልቋ ሜርሲ ጠፍታለች። ምክንያቱም አታወራም፣ አትስቅም፣ አትጫወትም። ቤተሰቡ ተሰብስቦ እንደ ልቧ አታወራም። ወይዘሮ ሀና ቤት ራሱ በተጠሩበት በሄደችበት ሰዓት ከልጇ ጋር እንጂ ከትላልቆቹ ጋር ተደብልጋ አላወራችም ማለት ነው። ከቤትም ከተመለሱ በኋላ አንዳንድ ስራ እንድትሰራ ኢዝራ ሲነግራት፣ ነገር ግን እሷ ምንም አይነት ስራ እንደማትፈልግና አክሲዮን የሚባል ገንዘብ የሚባል ነገር እንደማትፈልግ ስትነግራቸው
እንዴ እንደዚህ መሆን የለበትም እኮ እያለ አባቷ ሲነግራት ነበር። አባዬ እኔ አሁን ላይ ስለ ገንዘብ ማስብበት ምንም ነገር የለኝም፣ ብቻ ወደ ድሮ ማንነቴ እንዴት ነው የምመለሰው እያልኩ ያ ነገር ነው ያሳሰበኝ ስትል እንግዲህ ኢዝራ አንቺም ወደ ድርጅቱ ገብተሽ ስራ መስራት አለብሽ፣ እንዲሁም ደግሞ ሀብል ቤት ውስጥ ስራ በጣም እየደከመች ነው እና ለእሷም ሰራተኛ መምጣት አለብን ሲል አቶ እስክንድር ልክ አደረክ፣ ልክ ነህ፣ ሀብል እየተጎዳች ነው ያለችው ብቻዋን ሲል እንግዲህ ሀብል አሁን ላይ የኔ መጎዳት አይደለም፣ ነገር ግን ሜርሲ እንደዚህ ሆና ሳያት በጣም ነው እየደበረኝ ያለው እና የቤት ውስጥ ስራ ደግሞ ሜርሲም እያገዘች ስለሆነ ከእሷ ጋር ተጋግዘን እንሰራዋለን፣ አታስቡ ብቻ አባዬ አንተ ደህና ሁን እንጂ ስለሚመድከም አታስብ ስትለው ነበረ። ኤዝራ አይ ሰራተኛ የግዴታ አንቺ አባዬን ከተንከባከብሽው ይበቃል፣ ሰራተኛ ግን ቤት ውስጥ የሚሰራ ያስፈልጋል፣ አባዬን እኮ መንከባከብ ራሱ ብቻ በቂ ነው ሲላት ነበረ። እንግዲህ አቶ እስክንድርም ስለ እኔ አታስቢ፣ እናንተ ስለ ራሳችኋት አስቡ፣ እኔ ምን ያክል ጊዜ ልኖር ነው እያለ ነበረ። ነገር ግን ኢዝራ ስለዚህ ነገር በተደጋጋሚ እንዲያነሳ አልፈለገም ነበረ። በዛውም ደግሞ የማርዳን ጉዳይ እንዴት አደረግክ ብሎ ሲጠይቀው ማርዳን ኩኩሻ ወደ ውጭ ይዛ ትሄዳለች ብዬ አስቤ ነበረ። ነገር ግን ኩኩሻ ቤተሰቦቿን ስላገኘች አሁን መለየት አልፈለገችም እና ወደ ውጭ ይዛት መሄድ አልፈለገችም። ሆስፒታል የምትሰራ እዛው አለች እና እሷ ይዛት እንድትሄድ እያመቻቸው ነው ብሎ ሲለው እባክህን እንደምንም ብለህ ይችን ልጅ መድረስ አለብህ፣ ሕክምናዋ በአግባቡ ሁሉም ነገር ሊሰራ ይገባል፣ እባክህን ኢዝራ ሲለው ነበረ አባቱ። አባቱም እንግዲህ ኢዝራም ችግር የለውም አባዬ፣ ስለሱ አታስብ፣ የሚያሳስበኝ ያንተ ጤንነት ነው እንጂ ሌላው ነገር አያስቸግረኝም። ግን ኩኩሻ እንደዚህ መሆኗ በጣም ገርማኛለች። ለማርዳ ከሷ በላይ የሚያስብና የሚጨነቅ የለም ብዬ ነበረ። ይህንን ነገር ስትሰማ በራ ይዛት ትሄዳለች ብዬ ነበር። እውነትም እናት ማግኘት ቤተሰብ ማግኘት እንደዚህ ይቀይራል እንዴ ስትል ሲል ኢዝራ ሀብልም ምናልባች እኔም እኮ አንድ ቀን እናቴ ፈልጋኝ ልትመጣ ትችላለች ስትል ስትከፋ ሳያት አብሽሪ በማለት እንግዲህ አሁን ላይ ኢዝራ የሀብል መከፋትና የሀብል ቤተሰቦቿን አለማግኘት ነው እንጂ የሚያሳስበው እና የሚያስጨንቀው ነገር እሱ ቤተሰብ አልባ እንደሆነ የሚያውቀው ነገር የለም። ይህን ነገር ደግሞ አጸደ አንድ ቀን የምትፈልገውን ነገር ካላገኘች እንደምታፈነዳው ምንም ጥርጥር የለውም። ሜርሲም አሁን ላይ ስለ ወንድሟ እየሰማችው ነገር በጣም አስከፍቷታል። ወንድሟ ጋር አብራ እንዳደገች እና ወንድምና ወንድም እንደሆነ ብቻ ነበረ የምታውቀው። ግን አሁን ትክክለኛ ወንድሟ እንዳልሆነ ታውቃለች። ይሄ ነገር ራሱ ሌላ ጫና ነው የሚሆንባት ለሜርሲ። አሁን ባለችበት ሁኔታ ብዙ ነገር አስቀይማቸዋለች፣ በድላቸዋለች። አሁን ደግሞ እንደዚህ ቤተሰቡ ሀብልም ስለ ቤተሰቦቿ ኢዝራም ደግሞ የሚያውቀው ነገር የለም። ተዛሬ ተነገ አጸደ ነገረችው አልነገረችው እያሉ እያሰቡ መኖር በራሱ በጣም ከባድ ነው ማለት ነው። አቶ እስክንድር በሽታቸውን የሚያባብሰው ነገር አንዱ ይሄ ነገር ነው። ምናልባት አንደኛቸው ይናገራሉ ብለው ስላሰቡ የሜርሲ መስማት ራሱ በጣም አስፈርቷቸዋል። ብቻ ሁላቸውም ቤተሰቦቻቸውን ቢያገኙና ቢያውቁ ደስ ይላል። ሀብል እንኳ በቅርብ ጊዜ ቤተሰቦቿን እንደምታገኝ ምንም ጥርጥር የለም። ኢዝራ ግን እና የኮኮሻ ነገር መጨረሻ ላይ የሆነ ነገር እንዳለው ምንም ጥርጥር የለውም ማለት ነው። ብቻ ኩኩሻና ኢዝራ ዝም ብዬ ሳስቡ እህትና ወንድም ይመስሉኛል። ሀብል ደግሞ እናቷ ወይዘሮ ሀና እንደሆነች አባቷም ደግሞ በቅርብ እንደሚመጣ ያውም ደግሞ የባሏን አባት ሊያክም ይመጣል ማለት ነው።
እና ደስ የሚል ጊዜ ወደፊት እንደሚኖር ምንም ጥርጥር የለውም። አሁን ላይ ከሁላቸውም በላይ የምታሳዝነው ኩኩሻ ናት። ኩኩሻ የገባችበት ነገር ያሳዝናል ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሻር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩ ለዛሬ ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን። መልካም ቆይታ ይሆናላችሁ።